ዱባይ ሆነ ወይንም ደግሞ ምናምን ሆነ አይደለም ዘፈን ማውጣት ወንድ እኮ ግዛች ፊንፊኔ እምብርት ላይ ሆነ አውጣ ዘፈን ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንዴትኛውም ጉቶ ነቅለን በመጣል እናልፋለን። እስቲ ይሄንን ቀፋፊ ልጅ አዳምጠነው ምናገረው ነገር አለ አዳምጡት። በጣም የሚያሳፍር ይሆን እረኛ ይሆንም ሰው ቢኖር ይሄ ካሙዙ ካሴ የሚባል ሴት ነገር ነው። ዘፈንልን እናዳምጣለን። ያ ለሚደርስብህ ነገር ደግሞ እግዚአብሔር ይጠብቅ። ቴዲ አዲስ ነገር አልፈጠረም። ብዙ ነገር ተጠብቅ ነበር አያደርገውም ብያቸዋል። አብይ አላገደው ኢንተርቪው አልተከለከለም። ቴዎድሮስ ካሳሁን ልጆችን ብታስመረምራቸው ጥሩ ነው። ምክንያቱም እኔ ግራና ናሳው ጓደኛዬ ግን ሶፋ ላይ እንደምተኛ ነግሮኛል። የቴዲ አፍሮ አልበም በተለይም ዳስጣል የሚለው ትራክ ጉዳይ ብዙዎችን እያነጋገረና እያጨቃጨቀም ይገኛል። ድምጻዊ ቴዎድሮስ ካሳሁን ቴዲ አፍሮ ኢትዮሪካ የተሰኘውን አዲስ አልበሙን ለህዝብ ይፋ ማድረጉን ተከትሎ በብልጽግና አገዛዝ ውስጥ ድንጋጤ ፈጠረ። ቴዎድሮስ ለነገሩ ደክሟል፣ ሞርጭም አውጥቷል። አሁን ጥሩ ነበር፣ ቆንጆ ነበር ድሮ። እሺ ይሄን ለሚገባ ለሁሉ ሰው አድርሶ ኦኬ። በቴዲ አፍሮ ባወጣው አልበም ላይ የተወሰኑ ሰዎች የተወነ ሐሳብ ሰጡ ሰምቻለሁና በጣም ውስጤን ሰርስሮ ነው የገባው። የኢትዮጵያ ህዝብ ሁኔታ ነው ባይኔ ለኔ የመጣው። በተለይ ደግሞ የአዲስ አበባ ህዝብ ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንደየትኛውም ጉቶ እየነቀልን በመጣል እናልፋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ፍርበትም አንጠጣበትም ጠጅ እንዳጠጡበት የቴዲና አፍሮ ዘፈን ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንደየትኛውም ጉቶ እየነቀልን በመጣል እናልፋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። የምናደርገው እናውቃለን፣ የምናደርገው የህዝባችንን ህይወት እንደሚለውጥ እናምናለን። የህዝባችን ህይወት እስኪለወጥ በሙሉ ልብ በሙሉ አቅም ስራችንን እንሰራለን። ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንደየትኛውም ጉቶ ነቅለን እንጥለዋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ሊያደናቅፈን የሚችል ማንኛውም እንቅፋት ካለ እንዴትኛውም ጉቶ ነቅለን በመጣል እናልፋለን። ስራ ስንጀምር ጨርሰን ሪቫን ስንቆርጥ ያላመናችሁ የኛ ጸሎት እድሜ ይስጣችሁ፣ ደጋግመን እናሳያችኋለን። ቴዲ አዲስ ነገር አልፈጠረም። ብዙ ነገር ተጠብቅ ነበር አያደርገውም ብያቸዋል። አብይ አላገደው ኢንተርቪው አልተከለከለም። ሙዚቃው ቫይራል እንዲሆንለት ምክንያቱም እነ ዮማሪዮስ የሚባሉ ሰይጣኖች መጥተዋል። ቂጡን ወግተውታል። እነ ዮማሪዮስ እኮ የጎጃም ልጅ ስለሆነ ነው የማታደንቀው። ዮማሪዮስ ማለት በጣም ሰይጣን፣ የሙዚቃ ሰይጣን ማለት ዮማሪዮስ ነው። ዮማሪዮስን ሊደርስበት አይችልም። ከዚህ በኋላ ማንኛውም ዘፋኝ በዮማሪዮስ ምናልባት ቴዲዮ የሚባለው ሊደርስበት እንደው እንጂ የሚደርስበት ዘፋኝ አይኖርም። በቃ ሸምጥቷል፣ ሩጧል። ዮማሪዮስ የጎጃም ልጅ ስለሆነ አልተደነቀም። ይሄ ግን ሚዲያውን ጉራጌው ትግሬው ምኑ ስለያዘው እኮ ነው ኤርትራው ኢማናራ አሽቀበጫል እንጂ ዮማሪዮስን የሚያክል ዘፋኝ የለም። ዳስታል ግን ተመችቶኛል። ለአዲስ አበባ ህዝባችን ድምጽ ስለሆንክ ቴንኪው ብየዋለሁ ቴዎድሮስ ካሳሁን። በሌላ ጉዳይ ግን አንስማማ። ኢሳያስን በመጋበዙ የመንግስት ሰው ነው። በወያኔ ጊዜ ፍቅር ያሸንፋል እያለ ወጣቱ እንዲተኛ አድርጓል። ያገባው ኤርትራዊ ፈልጎ ነው። ጉራጌን አላገባም፣ አማራን አላገባም፣ ኦሮሞን አላገባም። እኔ የቴዎድሮስ ካሳሁን የግል ጸብ የለኝም። ለህዝቤ ካልቆመ ህዝቡን ይቀሰቅስበታል። ወደሱ ኮንሰፕት እንዳይገባ እንቀጥላለን። ምን ያደርግልናል? አሁንም ከቀልቡ ተመልሶ ለአማራ ህዝብ ድምጽ መሆን አለ። ስለሚገደለው በድሮን ስለሚያልቀው ደብረ ብርሃን ስለፈሰሰው የአማራ ህዝብ ስለወደው የውልቂት ካልዘፈነ በጭራሽ አማራ መስማት የለበትም። በጥቅም ነው። ቴዲ ጥቅም ከፈለገ ስለ አማራ መቀንቀን አለበት እያልኩ አይ ዶንት ኬር። ኢትዮጵያ ማለት አማራ ነው አውቃለሁ፣ ግን በግልጽ አማራ ብሎ መስፈን አለበት እያልኩ ማን ነው እሱ የማይዘፍነው? በእኛ እኮ ነው የከበረው። በእኛ እኮ ቋንቋን የሚሸለው በእኛ ጀግነት ነው እየተንቀሳቀሰ ያለው። ዘፈንልን እናዳምጣለን። ያ ለሚደርስብህ ነገር ደግሞ እግዚአብሔር ይጠብቅ። የእውነቴን ነው የምለው፣ የእውነቴን የፖለቲካ ዲፈረንታልን በደንብ አድርጓለን። ግጥም አድርጌ ከቴዲ ጋር እለያያለሁ። ዘፈኑ ግን አዳምጠዋለሁ በደንብ ለምን አዳምጠው እና ከ3 ሰዓት በኋላ ይወጣል። ከ4 ሰዓት በኋላ ወይ ከ3 ሰዓት በኋላ ይወጣል። እናዳምጣለን። አሁን እናሽቀብጣለን። አሽቃባጦች ብለህ ካልከን እናሽቀብጣለን። እኔ ውድ እስቲ አንድ ጀግና እስቲ እውነት እንደው እውነት እሱ አሁን እውነት የህዝብ ድምጽ ከሆነ I swear I don't know I have no idea እንዲህ ነው ቆሜ ነው ማጨረጭ ምክንያቱም
ነው ሁሉን ነገር እናውቃለን። ስድብ አንፈልግም። ስድብ አሁን አንዳንዶቹ ስድብ ነው። አሁን አንዳንዶቹ አከሌ እኮ ስማ አንተ እኮ ዱባይ ሆነ ወይንም ደግሞ ምናምን ሆነ አይደለም ዘፈን ማውጣት። ወንድ እኮ ግዛች ፊንፊኔ እምብርት ላይ ሆነ አውጣ ዘፈን ለህዝብ ድምጽ ሁን። ዘራ ተቀቀቅ ኖ ኖ ኖ ኖ ኖ በሚገባው ቋንቋ በሚገባን ቋንቋ አውጣ። ያ ነበር ሀጫሉ ነበር። ሀጫሉዬ ነበር የዛ ዘፈን ባለቤት። ያ ጀግና ሚሊኒየም ላይ የፎከረባቸው ያ ጀግና ነበር። ያ ጀግና ቴዎድሮስ ካሳሁን ልጆችን ብታስመረምራቸው ጥሩ ነው። ምክንያቱም እኔ ግራ አናሳው ጓደኛዬ ግን ሶፋ ላይ እንደምተኛ ነግሮኛል። በጣም ተናዶ ማለት ድራጎች በጣም እንደምስብ እዚህ አሜሪካን ሀገር እንደውም መጥተህ ምንም እንደማታውቀው ነግሮኛል። ፕላስ ሶፋ ላይ እንደምታድር በጣም ችግር ላይ እንዳለ ሚስትህ አቢዩዝ እንዳረገችህ ነግሮኛል። የራስህ ጓደኛ ከፈለክ ካልደበረው ልጁን ጠይቅ ያመጣዋል። ይሄንን ነገር መደበቅ አይቻልም። እሺ ይሄን ለሚገባ ለሁሉ ሰው አድርሶ ኦኬ። በቴዲ አፍሮ ባወጣው አልበም ላይ የተወሰኑ ሰዎች የተወነ ሐሳብ ሰጡ ሰምቻለሁና ያው እንደምታውቁት ብዙዎች እንግዲህ ላለፈው 8 ዓመት ቴዲ አፍሮ ለምንድነው በኢትዮጵያ ውስጥ በሚደረገው ችግሩላ ከ1.5 ሚሊዮን ትግራውያን ሞተዋል፣ ከ800 ሺህ በላይ አማራዎች ሞተዋል፣ ከ20 እና ከ30 ሚሊዮን በላይ ኢትዮጵያውያን ረሃብ ላይ ያሉት በጣም በሚገርም ሁኔታ ላለፈው 8 ዓመት የመፈናቀሉ የመጎሳቆሉ የኢኮኖሚ ቀውሱ ብዙ ነገር ሲደረግ ነበርና ለምን በዛ ጉዳይ ላይ መስራት አልፈለገም? ለምንድነው ከ8 ዓመት በፊት አብይ አህመድ ሲመጣ ኢትዮጵያ የሚል አልበም አውጥቶ የዶክተር አብይ አህመድ ተቀባይነት እንዲኖረው ያደረገው? እና ብዙ ጊዜ ደግሞ የመንግስት አባላቶች ካያችሁ የቴዲ አፍሮን ሙዚቃ በመጠቀም በተለያየ ቦታ ሲጠቀሙ እናያለን። ከዛ ደግሞ ከ5 ዓመት በፊት ደግሞ ቸበለው የሚል ስለ አባይ እንዳይሞላ አባይን እንዳትረዱ ያሉ አንዳንድ የአማራ አክቲቪስቶችና አማራ ብሔርተኞች ኦሮሞ ብሔርተኞች በጣም ብልጽግና መንግስትን ቃወሙ በሚታገሉበት ጊዜ በጣም እሱ ደግሞ ያንን ሙዚቃ ለቆ ያወጣው ሆን ብሎ ነው ይላሉ። እንደገና ደግሞ ኦፍ ኮርስ ወንድማችን ታዋቂው የአማራ እና ኢትዮጵያንስቱ ዳኝ ዋሌ ሙዚቃ በሚለቅበት ጊዜ ተከታትሎ የለቀቀው ሙዚቃ ደግሞ ሌላ የጫማ ቧራ አስነስቷል። ይህ እንግዲህ የሚናገሩት ብሔርተኞችና አንዳንድ ጋዜጠኞችና ፖለቲከኞች ናቸው ነገር የተናገሩ ያሉትና ሁሉ ጊዜ ቴዲ ጊዜ ጠብቆ ዘመን ጠብቆ ኢትዮጵያንስትንና የኢትዮጵያንስትን ፖለቲካ ብቻ የሚያራምዱ ከግንቦት 7 እስከ ከቅንጅት ከግንቦት 7 እስከ ብልጽግና እየጠበቀ የአማራ ብሔርተኞችንና በአማራ ሕዝብ ላይ በጣም ብዙ ሴራ ይሰራል እያሉ ብዙ ሲጮውና ሲያለቅሱ ሰምቻለሁ። እኔ እንደዛ አይሰማኝም። ምክንያቱም ቴዲ አፍሮ በጣም ኢትዮጵያውያን የሚወድ አማራን የሚወድ ብሔረሰቦችን የሚያከብር ታላቅ አንጋፋ አርቲስት ነው ብዬ አስባለሁ። ግን እንደዚህ አይነት ጥያቄያቸውን ከሙዚቃው ጋርና እንዳጋጣሚ ሆኖ ወቅቱን እየተበቀ በሚያቀርብበት ጊዜ ኢትዮጵያን ስለሚወድና ኢትዮጵያዊነት እንዲፈርስበት ስለማይፈልግ በልቡና በሃይምሮ በመንፈሱ የተሸከማትን ኢትዮጵያዊነትን ለማትረፍ ብሎ ጊዜ እየጠበቀ ታክቲካል ታክል እየገባ ብዙ ነገር ሲያፈርስ እያየ ነው። አሁን ደግሞ ምርጫው 1 ወር ነው ከምናምን በሚቀርበት ጊዜ ደግሞ እንደገና ኢትዮጵያዊነትን የሚያቀነቅን እንዲያሸንፍ ለማድረግ በነገራችሁ ላይ አሁን ባለው ፖለቲካል ላንድስኬፕ የብልጽግና መንግስት ብቻ ነው ኢትዮጵያዊነትን የሚያቀነቅነው፣ ያው በወረቀት ማለት ነው። በወረቀት ኦን ፔፐር የብልጽግና መንግስት ከብሔርና ከሃይማኖት ነፃ የሆነ የዜግነት ፖለቲካ አራምዳለሁ ብሎ በመተዳደሪያ ደንባቸው ስለሚያስቀምጥ ያንን ተመልክተው ይመስለኛል አንዳንድ ብሔርተኞች በተለይ የአማራ ብሔርተኞች ከቴዲ አፍሮ ጋር ያላቸው ፍቅርና ለቴዲ አፍሮ ያላቸው ከበሬታ በጣም አንዳንድ ጊዜ በመላእክና በእግዚአብሔር መሃል ውስጥ ያለ እስከሚመስል ድረስ ለሚወዱት እንደዚህ አይነት ጥያቄዎችን አንስተዋል። ዛሬ ለነሱ ዳሳቸውን ጥለው የሚያለቅሱበት ቀን ሆኗል። ለመተቸት ይፈልጋሉ፣ እንዳይተቹት ደግሞ ይወዱታልና ትንሽ ግራና ቀኛቸውን እያዩ ይገኛሉ። ግን እኔ ደግሞ በዚህ ጉዳይ ላይ በኋላ ገብቼ ሐሳብ እንሰጣለሁ። አመሰግናለሁ። ምን ትላላችሁ? በኮሜንት አሳውቁኝ። እናንተ እስኪ ሁለት ደቂቃ ላንብባት የተወሰነችዋል። ዳስጣል ምትሏል። ዳስጣል ልቤ ዜማውን ዝም ብዬ ግጥሙን ነው ማነብላችሁ። አልችለውም፣ ዜማውን አልሸመደድኩትም። ሀገር ተለያይቶ ምሰሶ ዘመመ ጣራውም ያፈሳል። ሀገር የሞተበት የት ሄዶ ያለቅሳል ይላል።
ባሳደገኝ ቀዬ ባደኩበት መንደር ባይተዋር ሰው ሆኜ እንደሌለው ሀገር ያቆምኳትን ሰንደቅ ተፈትኜ በእሳት እንዴት አቀርቅሬ ባንዲራዬን ላንሳት። አብዛኛው የኢትዮጵያ ሕዝብ ጭንቅላትን ጢባጢቤ ለመጫወት የቴዲ አፍሮ ሎቢስቶች አይደሉም፣ እማማ ዝናሽ በቂ ናቸው። ዛሬ ቴዲ አፍሮ ዘፈን ለቀቀ ተብሎ ሰሞኑን ሙሉ ሚዲያው ላይ ሲቃለጥ ነበር። 4 ኪሎ ጭንቅ በጭንቅ ሆኗል፣ መንግስት ተጨንቋል፣ መግለጫ እንዳይሰጥ ተደረገ ምናምን። እውነትህን ነው? ለምን እስቲ for what reason መንግስት በዚህ ሰዓት ላይ ከነዳጅና ከአሰብ በላይ የቴዲ አፍሮ ዘፈን ማውጣት አስጨንቆት እሱ ስላወጣ መንግስቱ ይገለበጣል ብሎ ስጋት ውስጥ ገብቶ ቴዲ አፍሮ ዛሬ መጀመሪያውን ነው እንደ ዘፈን ያወጣው? እንኳን አሁን አይደለም እኮ ማንንም መተንፈስ በማይችልበት ሚዲያዎቹ ሁሉ ሌላ ነገር መናገር በማይችሉበት በወያኔ ጊዜ ዘፍኖ መንግስት ነጻነት አለ የሚለውን ድራማ ለመጠቀም ሲል የተወሰነ ጊዜ አስሮ ለቆታል፣ ትቶታል። ምክንያቱም የቴዲ አፍሮ አለመታሰር ለመንግስት ጥቅም እንጂ ጉዳት የለው። ነጻነት እንዳለ የፖለቲካ ምህዳሩ እንደሰፋ ማንም በነጻነት የፈለገውን ነገር መናገር ማድረግ እንደሚችል የሚያሳይበት እሱ ስለሆነ ማለት ነው። ሃጫሉ እኮ በጣም ዝነኛ ነበረ። በኦሮሞ ወጣቶች ዘንድ እኮ ልክ እንደዚሁ ተቀባይነት የነበረው ሰው ነበር። ከሃጫሉ በላይ ግን መንግስት ቴዲ አፍሮ ያስፈልገዋል። ለምን? ሃጫሉ ቢያንስ አንዳንድ ጊዜም ቢሆን የመንግስትን መልካም ነገር አፕሪሺየት ያደርጋል። ቴዲ አፍሮ ግን ፍጹም ስለማያደርግ በነጻነት እንደልቡ በዛ ሀገር ውስጥ እየዘፈነ እንደሚኖር የሚያሳይበት ከሃጫሉ በበለጠ እሱን ነው። ባይጠቅመውና ባይፈልገው ኖሮ ማንንም እኮ እንደቀል ተረስቶ ቀርቷል። በፊት ነበር የሚያስገባው፣ በፊት ነበር የሆነ ነገር የሚያደርገው። መንግስት ግን ይፈልገዋል። እናንተ እንደምታወሩት ቴዲ አፍሮ ዘፈን ስላወጣ የ4 ኪሎ መንግስት ብቻ እኮ አይደለም። አንዳንዶቻችሁማ በጣም ደፋር ናችሁ። ዓለም ሁሉ በቴዲ አፍሮ ጉዳይ እየተነጋገረ ነው የምታስመስሉት። ከኢራን፣ ከአሜሪካ፣ ከእስራኤል ጦርነት በላይ ከነዳጅ እጦት በላይ የቴዲ አፍሮ ዘፈን መልቀቅ ዓለምን ሁሉ እያነጋገረ ነው ብላችሁ የምታወሩ አሳፋሪ ሰዎች አላችሁ። የተደረገው ቁማር ይሄንን ነው። ልክ ቴዲ አፍሮ የቢዝነስ ሰው ነው። የህዝቡን ትርታ ያውቀዋል። ባይዘው ቴዲ አፍሮ ብቻ ሳይሆን ማንኛውም አርቲስት አፍሪካዊ እስከሆነ ድረስ መንግስትን ሲነቁር እንጂ መንግስትን ሲቀበል ሰው አይቀበለውም። ግዴታ ተቀባይነትን በቢዝነስ ውስጥ ረጅም ጊዜ ለመቆየት በህዝብ ዘንድ ተቀባይነትን ለማግኘትና ቢዝነስን ለማጧጧፍ የልብ ትርታው የሆነውን የመጀመሪያ፣ ሁለተኛ ደግሞ ከመንግስት ጋር መቃረን፣ ይሄንን ነው የሚጠቀመው። ቴዲ አፍሮ ሰርቶለታል which is very good ለሱ። ከዛ በተረፈ ግን በአማርኛ የተዘፈነ ዘፈን የዓለምን ሁሉ የሚያነጋግር አርጋችሁ የምታወሩ ሰዎች በጣም ፈኒ ናችሁ። ሎቢስቶቹ ልክ እንደ ልማዳቸው የሰሩት ነገር ምንድነው? ዘፈኑ ከመለቀቁ በፊት ምንም ባልተፈጠረበት መግለጫ ተከለከለ፣ እንዳይወጣ ተደረገ፣ እንትን ተባለ፣ በዛ መንግስት ተጨንቋል፣ 4 ኪሎ ውስጥ ስጋት ገብቷል። እሱ ዘፈን ድብልቅልቁን አወጡት። እሱም አውቆ ያራዝማል፣ ዘፈኑ የሚወጣበትን ቀን ያራዝማል። በዛ መካከል ውስጥ ሰው ሞር ንግግር በበዛ ቁጥር ጓጉተ እንድትጠብቅ ያደርጋል። እንደ ሴም ታይም ደግሞ በዩቲዩብ የለቅ ስለሆነ ይባላል ዩቲዩብን ደግሞ ሞር ሰብስክራይብ ታደርጋለህ ማለት ነው። ዩቲዩብ ሰብስክራይቡ ጨመረ ማለት ነው። በዛ ላይ ብቻ ነው የምለቀው። በጣም ጫና ስላለ እንዳይወጣ ስላደረጉ ምንም ባልተፈጠረበት ሁሉ ሎቢስቶቹ ቢዚ ናቸው በየሚዲያው። ሌላው ደግሞ ሳይከፈለው አብሮ በማያውቀው ያሽቃለታል። እንደዛ ተብሎ ሰብስክራይበሩንም ትጨምራለህ። ሲወጣ ደግሞ የሚፈለገውን ያህል ገቢ ማስገባት የሚችልበት ነገር አስቀድሞ ነው የሚሰራው፣ አስቀድሞ ነው የሚያልቀው። እውነታችሁን ነው። መንግስት ምን ሉም ብሎ ነው የሚጨነቀው? እንደው በዚህ ሰዓት ላይ የሚያስጨንቀው ቢሆን አያስገባውም እንዴ? እና ሃጫሉም እኮ ተረሱ አልኳችሁ። በፖለቲካ ውስጥ ትልቅ እንኳን ተጽዕኖ ፈጣሪ የሚባሉን ሰዎች ከጨዋታ ውጭ አድርጓቸዋል። እነ ጀዋርንም ሌሎቹንም ብትጠሯቸው ጉድ አንድ ሰሞን ነው። በጣም የሚያስጨንቀው ቢሆን ቴዲ አፍሮን የሆነ ነገር አድርጎት የአንድ ሰሞን ወሬ ሆኖ ያልቅ ነበረ። በወያኔ ጊዜ በ17 መርፌ የሚለውን ቴዲ አፍሮ ሲያወጣ እሱ ስላወጣ ወያኔ አልወደቀም፣ ወያኔ አልወረደም። በሰዓቱ በሞራል የአዲስ አበባ ወጣት ሁሉ እያለ ሰማው፣ አለቀ። ከዛስ ወያኔ መውረድ ባለበትና በተጻፈለት ቀን ላይ ነው ወረደው። እንዲያውም የፖለቲካ ዳይሬክት ኢንቮልቭ ያደረጉ ፖለቲከኞች የፈጠሩት ተጽዕኖ እንጂ የቴዲ አፍሮ አይደለም ወያኔን የጣለው። ስለዚህ ዛሬም ቢሆን ቴዲ አፍሮ ስለዘፈነ ብልጽግና መንግስት ይወርዳል፣ ብልጽግና መንግስት ይጨነቃል። ምን ጭንቀት ውስጥ አስገባው? አስገብቶ አይዘጋበትም እንዴ? ከፈለገ
የሱ መኖር ለብልጽግና ነው የሚጠቅመው የቴዲ አፍሮ። ምክንያቱም ምን ያህል የፖለቲካ ምህዳር እንደሰፋ ለሱ ምሳሌ ያደረገ ያስተምርበታል። ማንም እንኳን መናገር በማይችልበት በወያኔ ጊዜ ውስጥ ዘፍኖ ወያኔ ራሱ ተጠቅሞበታል የሱን ነፃነት ሰጥቶ። ቴዲ አፍሮ ሌሎች እንኳን ለፖለቲካ ትርፍ እንዳያጠቁት መንግስት ነው እንደሚጠብቀው። በደንብ ነው እየጠበቀ የነበረው፣ አሁንም የሚጠብቀው መንግስት ነው። ምክንያቱም የሱ መኖር ለብልጽግና ጥቅም እንጂ ጉዳት የለው። አንዳንዶቻችሁ የምትናገሩትንም አታውቁም። አብዛኛው የሎቢስቶቹ ስራ ነው። ከዛ ውጪ ያላችሁ ሰዎች ግን በጣም ፈኒ ናችሁ። ዓለም ሁሉ በዜና የቴዲ አፍሮን ጉዳይ እየተጠባበቀ፣ አሜሪካ ውስጥ ትራምፕን የማይቀበል በጣም ብዙ ግለሰብ አለ። አንድም በጣም በአርት ውስጥ በዘፈን ውስጥ በጣም ትልቅ ዝና ያላቸው ዘፈን ሲለቁ 200-300 ሚሊዮን ቪወር ያላቸው ሰዎች ትራምፕን ተቃውሞ ዘፈን አውጥቷል። ትራምፕ ወረደ። ዘፈን የምታወርደው ቢሆን ኖሮ ትራምፕ ይወርድ ነበር። 200 ምናምን ሚሊየንስ ቪው ታይቶ ታምር ይፈጠር ነበር። ዓለም ለዚያውም በእንግሊዘኛ ከየትኛውም ዓለም ጥግ መስማት የሚችለው በአማርኛ ዘፍነ ትልቁ የቴዲ አፍሮ ቪወር 10 ሚሊዮን አይደርስም። እሱም አማርኛ ተናጋሪ ብቻ እየሰማው ዓለም የሚናጋ በቃ ዓለም ሁሉ የቴዲ አፍሮን ዘፈን መልቀቅ በቃ በጉጉት የሚጠብቅ ትልቅ የፖለቲካ ተጽዕኖ የሚፈጥር አርጋችሁ የምታወሩ ሰዎች ደህና ናችሁ ወይ? አድናቂ መሆናችሁ መብታችሁ ነው። በቃ መስማት ትችላላችሁ። ሲጀመር እኮ ጠቅላይ ሚኒስቴራችን ዘፈን አይሰማም። አድናቂም አይደለም ተቃዋሚም አይደለም። የምትቀበሉት ሰዎች አላችሁ፣ የምትደግፉት የምትወዱት ሰዎች አላችሁ። በቃ ጀስ ማርነቅ አንድ ጉዳይ ነው። ከልክ ያለፈ ያልተፈጠረ ድራማ መፍጠር ግን ግራ የሚያጋባ ነገር ነው። ይሄ የሎቢስቶቹ ስራ ምንም ባልተፈጠረበት አሽቃልጠው ነገሩን ሁሉ ሰው ሁሉ እያወራ እንዲጠብቀው አደረጉ፣ ተሳካላቸው። ግን የኛ ህዝብ ማለት ማንም እንደ ቀልድ የሚነዳው ህዝብ ነው እውነት ለመናገር። ስለዚህ በዚህ ዘፈን ምክንያት 4 ኪሎ ጭንቁስ ገብቷል። ስጋቱ ኧረ እባክህ እንዲህ ቢያስጨንቀው ኖሮማ ከአሰብ በላይ ከነዳጅ በላይ ቢያስጨንቀው ኖሮማ ቀድም በፊት ነበር ያስገብቶ የዘጋበት። ገና ለማውጣት ያሰበ ጊዜ እስኪወጣ ምን አስጠበቀው? እስኪለቀቅስ ምን አስጠበቀው? መግለጫ እንዳይሰጥ ተደረገ። ምን ተባለ? ምንም በሌለበት። ኧረ ተው፣ አይምሯችሁን ተጠቅማችሁ ስሩ። አይምሯችሁን ተጠቅማችሁ ተናገሩ። አይምሯችሁን ተጠቅማችሁ ጻፉ። አድናቂዎች ካላችሁ ይመቻችሁ። ከዛ ውጭ ግን ማርነቅ ሌላ ጉዳይ ነው። ያልተፈጠረ ነገር ግን ማውራት ሌላ ጉዳይ ነው። እስቲ ይሄንን ቀፋፊ ልጅ አዳምጠ ነው የምናገረው ነገር አለ። አዳምጡት። ለቴዲ አፍሮና ለተከታዮቹ ሲኦል እንዳይገቡ ይህንን መልእክት አስተላልፋለሁ። ዘፋኝ የእግዚአብሔርን መንግስት አይወርስም። አባ ነው የምትመጻደቀው። ምን አባ ያመጻድቃል? ብራዘር ዘፈን ኃጢአት ነው። ገላትያ 5:21 ላይ ዘፋኝነት መንግስት ሰማያት አይወርስም ይላል። ይሄ ሁሉ የሚያውቀው ሐቅ ነው። ሰውን ወንጌል እየጠቀስክ ማስተማር እንጂ ቴዲ አድማጮች ሲኦል ነው የምትገቡት። አንተ ማን ፈራጅ አደረገ? እዚህ ምድር ላይ ዘፈን ብቻ ነው ኃጢአት ያለው ማን ነው? ስንት ኃጢአት አለ። ስንት እንዳንተ ሐሜት ኃጢአት አይደለም? ምቀኝነት ኃጢአት አይደለም? ቅናት ኃጢአት አይደለም? ብራዘር ተንኮል ኃጢአት አይደለም? እንዳንተ አይነት ቁጭ ብሎ እንደ ወይዘሮ ቁጭ ብሎ ቡና መጠጣትና ሰው ላይ ማማት የሰውን እምነት መንካት ኃጢአት አይደለም? ብራዘር ዘፈን ብቻ ኃጢአት እንደሆነና እስከዛሬ ዝም ብለህ እከሌ ዘፈን ሲያወጣ ዘፈን ኃጢአት ነው የቴዲ አፍሮ እንትኖች ሲኦል ነው የምትገቡት ማን ፈራጅ አደረገ? በስመ አብ ወወልድ ወመንፈስ ቅዱስ። እንደዚህ አይነት ሰዎች ማለት ነው እግዚአብሔርን ገነት ማስገባትና ማስወጣት ስልጣን ቢሰጣቸው አንድ ሰው ገነት አይገባም። እግዚአብሔር ቸር አምላክ ደግ አምላክ ዘፈን መንግስት ሰማያት እንደማያስወርስ እኮ ይታወቃል። ወንጌሉን ማስተማር ሲገባ ሲኦል ነው የምትገቡት ምናምን አታስተምር። ልክ እንደኔ ተመልከት። ከዚህ በፊት ቬሮኒካን ተናግሬያታለሁ። ዘፈን የሰይጣን ግብር ነው የእግዚአብሔር ግብር አይደለም የሰይጣን ግብር ነው ብዬ ተናግሬያለሁ። ልክ እንደኔ ቀድማ አትናገር። ልክ የሆነ ሰዓት ላይ ኦርቶዶክስን ለመቃወም ልክ የሆነ ሰዓት ደግሞ የሆነ ሰውን ለመቃወም መነጋገሪያ ለመሆን ስትሉ አትምጡ። ወንጌሉን አስተምሩ መጀመሪያ። አንተ ጴንጤን አትወክልም በጭራሽ። ጴንጤው ይሄ መዶሻ ራስ ይውጣ።